ሞጣ በዚህ ጉዳይ ላይ ምን አለ? ከዛሬ 20 ዓመት በፊት ነበር በ13 ዓመቴ ቤተሰቦቼ ከሱ ጋር በክብር ዳሩኝ። በኢየሱስ ስም ይቺ ሴትዮ ምን ነካት? ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት ሰነበታችሁ? ቻናላችንን ወዳችሁና ፈቅዳችሁ ስለምታደምጡት እጅጉን እናመሰግናለን። ዛሬ እንግዲህ እንደተለመደው መረጃችንን ይዘን ወደ እናንተ መጥተናል። ተከታተሉ። ሰሞኑን በአርትስ ቲቪ ላይ ባደረገችው ኢንተርቪው አነጋጋሪ ስለሆነችው መሰሉ ፋንታውን በኢንተርቪው ዙሪያና ከተመልካች ስለተሰነዘሩት አስተያየቶች አንዳንድ ነገር ልንል ወደድን። እንግዲህ ሁላችንም እንደምናውቀው መሰሉ ፋንታውን አነጋጋሪ መሆን ከጀመረች ሰንበትበት ብላለች። በተለይ በፓስዋርድ ክለብና በሌሎች ክለቦች ላይ በምታሳያቸው ያልተገቡ እንቅስቃሴዎችና ቅጥ አልባ አለባበሶች በህዝቡ ዘንድ እጅግ ከበድ ያለ ወቀሳ ሲቀርብባት ሰንብታም ነበር። ያው መሰሉ የህዝብ አስተያየት ግድ እንደማይሰጣት በተደጋጋሚ በምታደርጋቸው ድርጊቶች እንዲሁም በአንድ ወቅት ክለብ ውስጥ በምትዘፍንበት ሰዓት ስትጨፍር ወድቃ የተቀረጸ ቪዲዮ ተለቆባት በህዝቡ ዘንድ አነጋጋሪ በሆነችበት ወቅት ሰይፉ በዝግጅቱ ላይ አቅርቧት እሷ ስራዋን እየሰራች እንደሆነና ልጆቿን ቢሆኑ እንደሚያበረታቷት እነሱን የምታስተዳድረው በስራዋ በመሆኑ ማንም ምንም ቢል እንደማይደንቃት ገልጻ ነበር። የዛን ጊዜም ቢሆን እንግዲህ ቃለ መጠይቋ አነጋጋሪ ከመሆን አልዳነም። የእሷም መልስ ሆነ በሰዓቱ የሰይፉ ጥያቄ አነጋጋሪ ሆኖ ነበር። አንዳንዶች እንደውም እንዴ ምን ሆኖ ነው ሰይፉ እንዴት ልጇ ፊት እንደዚህ አይነት ጥያቄ ይጠይቃታል ያሉም አልጠፉም። እንግዲህ ያ ቃለ መጠይቅ ከተደረገ ከ6 ወር በላይ ሆኖታል። ባለሳሳት 1 ዓመት አካባቢ ሊሆነው ትንሽ ነው የቀረው። እንግዲህ አነጋጋሪ መሆን የማይሰለቻት መሰሉ ሰሞኑን ደግሞ ከአርትስ ቲቪ ጋር ባደረገችው አንድ ኢንተርቪው ሳቢያ ህዝቡን ከዳር እስከ ዳር ስታንጫጫው ከርማለች። ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት አክሱም ሳውንድ የተሰኘው ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መጥተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንካታችሁን አትርሱ እያልን ወደ መረጃችን አቀናን። እንግዲህ በቃለ መጠይቋ ላይ ለቀረቡላት ጥያቄዎች ከሰጠቻቸው መልሶች መካከል አንዳንዶቹ ትንሽ ግራ የሚያጋቡ ስለነበሩ ነው አብዛኛው ሰው አስተያየት ለመስጠት የተገደደው። በተለይ ደግሞ ወርቁ አይተነውን ከ20 ዓመት በፊት በ13 ዓመቷ በህጋዊ መንገድ ማግባቷን ገልጻ ነበር። እናም ደግሞ የመርካቶ ልጅ መሆኗንም ጭምር ገልጻ ነበር። እናም እንግዲህ ሂሳቡ ሲሰራ የመሰሉ ፋንታውን እድሜ 33 ዓመት መሆኑ ነው። አብዛኛውን ሰው ብቻ ሳይሆን እንደውም አጠቃላዩን ሰው ማለት በሚቻል ሁኔታ ግራ ያጋባ ነበር። እድሜ መቀነሱን ባህላችን ብናደርገውም ግን ደግሞ እኛ እስከዛሬ የምናውቀው የተወሰነ ዓመት ሲቀነስ እንጂ በልጆቻችን እድሜ ራሳችንን ማስቀመጡን አይተነውም ሰምተነውም አናውቅም። እና ትንሽ የመሰሉ አይን ያወጣ ጉዳይ ሆነ። ምክንያቱም ታዋቂ ናት። እናም ደግሞ እሷ ራሷ እንዳለችው የኔን እድሜ ለማወቅ የኢትዮጵያ ቴሌቪዥንን ማየት ነው ባለችው መሰረት ወደዛ ስንመለስ ብዙ እሷ ሳትወለድና 5 ዓመት እንኳን ሳይሞላት የሰራቻቸው ስራዎች እናገኛለን። ያው አብዛኞቹ የኢትዮጵያ ሴት አርቲስቶች እድሜያቸው ከ19ና ከ21 ካለማለፉ የተነሳ አንዳንድ ኮሜንቶች እባካችሁ የማርያምንና የገብርኤልን ዝክር እየዘከርን ነው በሉን የሚሉ ናቸው። ያው እንግዲህ በእድሜ ጉዳይ የማህበረሰባችን ተጽዕኖ እጅግ ከፍተኛ መሆኑን ልንዘነጋው አይገባም። ሴት ልጅ 30 ከሞላት ሳታገባና ሳትወልድ ከሆነ እንደ ትልቅ ነውርና ተስፋ እንደሌላት ተደርጎ የመታየቱ ጉዳይ በጣም ከፍተኛ በመሆኑ አብዛኞቹ ሴቶች እድሜያቸውን ለመደበቅ ይገደዳሉ። ይህ ጉዳይ እንግዲህ እንደ ማህበረሰብ ትልቅ ለውጥና ነውጥ የሚያስፈልገው ጉዳይ ነው። ይህ አስተሳሰብ መቀየር አለበት። ግን ያው ደግሞ በአንድ ጀንበር ወይም በትንሽ ጊዜ ውስጥ ሊሆን አይችልም። ጊዜ ይፈልጋል። ነገር ግን የመሰሉ ጉዳይ አይን ያወጣ ስለሆነብን ነው እንግዲህ ዛሬ በዚህ ጉዳይ ላይ ልንነጋገርበት የተነሳ ነው። እንደሱ አባባል ከሆነ እኮ ዘመዷ ከሆነችው ከቬሮኒካ አዳነ ጋር የ3 ዓመት ልዩነት ብቻ ነው ያላቸው። በዚህ አያያዟ ከቀጠለች ግን ከትንሽ ጊዜ በኋላ ቬሮኒካ አዳነ መሰሉ ፋንታውንን ሳትበልጣት አትቀርም። በዚህ ጉዳይ ላይ እንግዲህ አንዲት ግለሰብ በማህበራዊ ትስስር ገጿ ላይ ካጋራችሁ አስተያየት ውስጥ የተወሰነውን ቀንጭቤ ቃል በቃል ላጋራችሁ ወደድኩኝ። እንግዲህ አስተያየቱ እንዲህ በማለት ይጀምራል። መሰሉ ፋንታውን አርትስ ቲቪ ላይ ያደረገችውን ኢንተርቪው አየሁት።
በመጀመሪያ ከጋዜጠኛዋ ጋር ሰላም ተባባሉ፣ ተሳሳቁ ምናምን። ከዛም ጋዜጠኛዋ መሰሉ ግን ስንት ዓመትሽ ነው? መሰሉ ክክክክክ አንቺ ራስሽ ስንት ዓመትሽ ነው? እኔ ይገርመኛል። የኔን እድሜ ለማወቅ እኮ መረጃ አለ፣ የኢትዮጵያ ቴሌቪዥን አለ። እኔ አንዳንዴ ይገርሙኛል፣ አሮጊት እያሉ ይሰድቡኛል። ልጄ ኮመንትን ይደልታል፣ የሀገር ወሬ። ጋዜጠኛዋ ከ20 ደቂቃ በኋላ እስኪ ስለ ወርቁ አይተነው ንገሪኝ። መሰሉ ሂውማን ሄሯን ወደ ኋላ እያደረገች ይገርምሻል፣ እኔ ተወልጄ ያደግኩት መርካቶ ነው። ወርቁ የልጅነት ባሌ ነው። ከዛሬ 20 ዓመት በፊት ነበር በ13 ዓመቴ ቤተሰቦቼ ከሱ ጋር በክብር የዳሩኝ። በ14 ዓመቴ የመጀመሪያ ልጄን ከወርቁ አይተነው ወለድኩለት። አሁን ልጄ 20 ዓመቷ ነው። እኔ በኢየሱስ ስም ይቺ ሴትዮ ምን ነካት? ከዛሬ 20 ዓመት በፊት ወርቁን አግብታ የመጀመሪያ ልጇን ከወለደች 34 ዓመቷ እኮ ነው። እንደገና ደግሞ በ1990 የለቀቀችው ሙዚቃ አላት። ማናልሞሽ ዲቦ አልበሟን ከመልቀቋ በፊት ደግሞ አብረው ዘፍነዋል። የማናልሞሽ ዲቦ አልበም የተለቀቀው ራሱ ከዛሬ 21 ዓመት በፊት ነው እያለች እንግዲህ ሐሳብ አስተያየቷን በዝርዝር ገልጻለች። እኔ እንግዲህ ያቀረብኩላችሁ የተወሰነውን ቀንጨብ አድርጌ ነው። እንግዲህ ከሷ በተጨማሪ ደግሞ ሌሎች አስተያየት ሰጪዎች የተለያዩ ሐሳቦችን አንስተው አልፈዋል። አንዳንዶቹ በርቺ፣ ጎበዝ፣ አድናቂዎችሽ ነን፣ ማንንም እንዳትሰሚ፣ አንቺ ብቻ በርቺ፣ ስራሽን ስሪ፣ ልጆችሽን አሳድጊ ያሏት ሲኖሩ፣ በተቃራኒው ደግሞ ልጆችሽን ለማሳደግ እርቃንሽን መዝለል አይጠበቅብሽም፣ እንደ ሌሎቹ ድምፃውያን ስርዓት ባለው መልኩ ስራሽን መስራት ትችያለሽ፣ መቅለል አይጠበቅብሽም ያሏትም አሉ። ማንንም አትስሚ የሚለውን አስተያየት የሰጣችኋት ሰዎች እንግዲህ እናንተ ባትሏትም እሷ ማንንም አትሰማምና አትልፉ። መድረክ ላይ በወደቀችው ጉዳይም ልጄ እናቴ ወደቅሽ፣ እንኳን ወደቅሽ፣ እንኳን አንቺ እነ ጆ ባይደን 7 አይደል እንዴ መድረክ ላይ የሚወድቁት ብሎኛል ባለችው ንግግር ደግሞ አንዳንድ አስተያየት ሰጪዎች እና ታዲያ ምን ሊልሽ ፈልገሽ ነው? በአንቺ እንደሚያፍርብሽ እንዲገልጽልሽ ነበር ፍላጎትሽ ያሏትም አልጠፉም። ወደኛ ሐሳብ ስንመለስ እንግዲህ እንዳለችው የዛሬ 20 ዓመት በ13 ዓመቷ ወርቁ አይተነውን ቤተሰቦቿ እንደ ዳሩላት ገልጻለች። እናም ደግሞ እድገቷ መርካቶ አካባቢ እንደሆነ እንግዲህ አዲስ አበባ ውስጥ የዛሬ 20 ዓመት በ13 ዓመት ሴት ልጅ በህጋዊ መንገድ ትዳር ነበር? እናንተ ሐሳብ አስተያየታችሁን ስጡበት። ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት አክሱም ሳውንድ የተሰኘው ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መጥተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንካታችሁን አትርሱ እያልን ወደ መረጃችን አቀናን። በአዲስ አበባ ለዚያው በመሃል መርካቶ በ13 ዓመት ሴት ልጅ በህጋዊ መንገድ መዳሯ ትንሽ ከእውነት የራቀ ስለሆነብን ነው። ስለ ሁኔታው የምታውቁ ሰዎች ካላችሁ እንግዲህ እባካችሁ ሐሳብ አስተያየት ስጡበት። በተጨማሪ እንግዲህ በማህበራዊ ድረገጽ ላይ ብዙ ሰዎችን በመዝለፍና እንዲሁም በማበረታታት የምናውቀው ሞጣ በወርቁ አይተነው ዙሪያ በተናገረችው ጉዳይ ላይ እንዲህ ወረፍ አድርጓት አልፏል። እሱ የተናገራቸውን ንግግሮች ቃል በቃል ለመናገር ትንሽ ቢከብድም ለዘብ አጠር ጠቅለል አድርገን ለመግለጽ እንሞክራለን። እናንተ ግን የእሱን ሐሳብ ቀጥታ መስማት ከፈለጋችሁ በቲክቶክ ፔጁ ላይ ታገኙታላችሁ። እንግዲህ ሞጣ በዚህ ጉዳይ ላይ ምን አለ? ወርቁ እስር ቤት ሲገባ እንደከዳችው እና ደግሞ ለወርቁ አይተነው የዘፈንኩለት እስር ቤት እያለ ተከፍሎኝ እንደ ስራ እንጂ እኔ ፈልጌ አልነበረም ላለችው ጉዳይም እንግዲህ ውሸቷን መሆኑንና እሱ እስር ቤት እያለ እሷ ከሌላ ሰው እንደወለደች የማይወጣ መስሏት እንደነበር እናም ደግሞ ራሷ ፈልጋ ቤተሰቦቹ ዘመድ አዝማዶቹ ከልክለዋት እንደነበር እኛ ለሱ ለመስፈን አንሰን ነው እንዴ አንቺ የምትዘፍኝለት እያሉ ከልክለዋት እንደነበርና በስንት መከራ ያንን ስራ በግሏ በወርቁ አይተነው ፍላጎት ሳይሆን በራሷ ፍላጎት እንደሰራችው ወርቁም እንግዲህ ሲፈታ እንዳያዋረዳት የልጁ እናት ስለሆነች ብሎ መድረክ ላይ አቅፎ እንዳመሰገናት ገልጿል። እሷም እንግዲህ በቃለ መጠይቁ ላይ ወርቁ አይተነው እንደማይረዳት ገልጻለች። ሞጣ እንግዲህ በዚህ ጉዳይ ላይ እሱን ያዋረድሽ መስሎሽ ከሆነ ተሳስተሻል፣ ራስሽን ያዋረድሽው፣ ከ3 ሰው 3 ልጅ መውለድ ቁም ነገር መሰለሽ ወይ በማለት ወርፏታል። እንግዲህ
እሷም ደግሞ በቃለ መጠይቁ ላይ እሷን የሚወድ የሚያከብር፣ ልጆቿን የሚወድ የሚያከብር የራሷ ሰው እንዳላት ገልጻለች። እንግዲህ በቅርቡ ትሞሸራለች አትሞሸርም የሚለው ትንሽ አጠያያቂ ነው። ምናልባት እንግዲህ በዝግ ልትሞሸር ትችል ይሆናል፣ ወይም ደግሞ ምንም አይነት ነገር ሳይኖር የራሷን ህይወት አዲስ አለ ካለችው ሰው ጋር ልትቀጥል ትችል ይሆናል። በዚህ አጋጣሚ እንግዲህ መሰሉ ፋንታሁንን ኮንግራ ልንላት እንወዳለን። ያው ትንሽ የእድሜው ጉዳይ ቢስተካከል ጥሩ ነው ባይነን። በዚህ ከቀጠለ ብዙዎቻችን የእሷን ያህል ስራ ሳንሰራ እናም የእሷን ያህል ዘመን ሳንኖር እንዳንበልጣት እንፈራለን። እናንተም እንግዲህ በዚህ ጉዳይ ሀሳብ አስተያየታችሁን እንድትሰጡበት እየጋበዝን እኛ ለዛሬ ያዝነውን ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያ።